ሰላም ውድ ያለምሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ እያልኩ እንግዲህ ታችሁ ሙቀት መጥቷል። በቢጃማ ነው ወለለለለለለ ከለለለ የምንለው በቢጃማ ነው ሙቀቱ እንግዲህ በስማ መጥቷል። እግዚአብሔር ይመስገን እንኳን ለዚህ አደረሰ። እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ጉድ ሳይሰማ መስከረም አይጠባ ይላል ያገሬ ሰው። እንግዲህ እኔ ያያዋትን ከመናገር ወደ ኋላ አለ እንቀጭንቅጫን ነው። እኔ ቃልዬ እናት መፍራት ምናምን መሸማጠቅን አላውቅም። እንቀጭንቅጭ ከመናገር ወደ ኋላ አለ። ምክንያቱም ሴት ሁናችሁ ራሳችሁን ማታስከብሩ ከሆነ አንድ ሰው ጥሏችሁ ከሄደ በኋላ ሲጀመር ባለትዳር ወንድ ላይ ተንጠልጥላችሁ ያን ባለትዳር ወንድ ወደ ሚስቱ ሲመለስ ያዙኝ ልቀቁኝ መተት ተደርጎበት ነው እንደዚህ ብሎ ነው በዚህ ወጥቶ ነው እኔን ነው የሚያፈቅር እኔ ነኝ የምሆነው እኔ ነኝ ብልህ ሴት ከኔ በላይ ብልህ ሴት አይገኝም ከኔ በላይ አይባልም። ሄርሜላ ምን ነው እናቴ ራሽን አዋረድሽ በጣም እዛ ለአብርሃም ምን አስጨነቀሽ? ቤተሰቦቹ ከጎኑ ላሉ ወንድ ሚስቱ ጋር ለሄደ ወንድ በዚህ ልክ ምንድነው እንደዚህ እኔ ብቻ ነኝ ዳይመንድ አልሽስ ባለጌ እናትሽ እዛ ታመው የማቀቁና ባንቺ ምክንያት ደሽ እናትሽን ይቅርታ ጠይቂ። እህትሽ ጭንቀትን ጠርዛ ባንቺ ምክንያት አዋረደችን አሳፈረችን እያለች ጸጉሯን አስራ ራሷን አስራ እንደዛ እየሆነች ቪዲዮ እየላከች እሱን ወደ ትዳሩ መልሳ አንዴ ከዴብ ጋር አንዴ ከዛ ከሰው ቤት አይንሽን አፍጥጠሽ አልፈልግሽም ማለሽ ከቤትሽ መጣ አልፈልግሽም እንዳደርሽብኝ አለሽ አይደል እንደ ልጁ ወደ ልጄ ወደ ቀልቤ ወደ ሚስቴ ተመልሻለሁ የበደልኳትን ሚስቴን ይቅርታ ጠይቂያታለሁ ብሎ ወደ ራሱ ተመለሰ። ከዛሳ ወንድሙን ይዘሽ ሄድሽ ትልቅ ወንድሙን ይዘሽ ሄድሽ ሀብሉ ላይ ይፈታ መተት ተደርጎ አንቺ በላይ መተተኛ አለ እንደ ዝዋይ ሄደሽ በአያትሽ በሰጡሽ ወርቅ አይደል እንደ መተት አስደርገሽ እንደዛ ስታረጊ ነበር ልጁን በግዴታ አይደለም። አንድ ነገር ልንገርሽ ደግሞ ሰው ከወደደውና ካፈቀረው ጋራ መኖር አይችልም። ሁላችን አፍቅረን ወደን እናውቃለን። ከወደድነው ጋር ካፈቀርነው ጋር ልንሞትለት ከደረስነ ሰው ጋራ አይደለም ትዳር መስርተን የምንኖረው እግዚአብሔር ከፈቀደልን ጋር እግዚአብሔር ከሰጠን ሰው ጋር ነው ትዳር መስርተን እየኖርን ያለነው። ገባሽ? በዚህ ልክ እኔ ነኝ ቆንጆ እኔ ነኝ ዳይመንድ እኔ ነኝ ብልህ ሩታ የምትገባው ሴት አይደለችም። ሹሃዳ አይንት ሚን ራሽና ውርደሽ እኔ ነኝ አንቺን እንዴት ነው የምታዩ? ራሽን እንደምን ነው የምትቆጥሪ አንቺ? ካላንቺ ጎበዝና ታታሪ ሴት አንድ ነገር ልንገርሽ ለሩታ ሸም የላትም ወይ ከኔ ቀምታ መጀመሪያ አንቺ ሸን ታውቂያለሽ እንዴ? አንቺ ራስሽ ሸም ስታውቂ እኮ ነው አንቺ ራስሽ ነውርን ስታውቂ እኮ ነው እንዴ እርጉዟ ሴት አርጊዛ ከቤቷ መተሽ የተለጣጠፍሽ አንዴ ከጉልበቷ አንዴ ከምኑ እያልሽ የተለጣጠፍሽ አይደል እንዴ ልትወልድ ሂዳ ከሱ ጋር ፍቅርን ጀምረሽ መጨረሻ ላይ ወልዳ እንኳን ሰላም ሳሰጫት ወደ ራስሽ ሀብል ያስመተትሽ። ነገራችን ላይ ቤተሰብ እንኳን አያትን ያክል ነገር የሰጠን ስጦታ ይቅርና ማለት ነው እንደው እንዳጋጣሚ እንኳን የሆነ ሰው የሆነ ጓደኛሽ የሰጠሽን ስጦታ አውጥተሽ መተት በዛ ሰርተሽ ለሱ አስረሽ የባለትዳርን ወንድ ወደ ራስሽ ለመመለስ በሞከርሽ ራሱ በዚህ ራሱ ትልቅ ውርደት ነው። ትልቅ ውርደት ትልቅ ቅሌት ነው። በዛ ላይ ደግሞ ራስሽን እንዴት አድርገሽ ብታይ ነው እኔ ነው የምሻለው እኔ ነኝ ጎበዝ ሩታ አትሆነውም ሩታ እንደዚህ ናት ምን ነው አንቺ ማነሽ? ሩታ አትሆነውም እኔ ነው የምሆነው ምን ስለሆንሽ አንቺ? ሩታ ማትሆነበት ምክንያት አንቺ የምትኮኝበት ምክንያት በምን ምክንያት? ምክንያቱ እንዴት ባለ እስኪ ንገሪኝ። ምክንያቱ እንዴት ባለ አንቺ ምን ስለሆንሽ ነው? ራስሽ እንደምን ነው የምታይ? ጠንቋያ አንቺና አቤል ሄዳችሁ የሰራችሁት ሴራ መተት የገዛን እህትሽ የእናትሽ ልጅ በቴሌግራም ልኬልሻለሁ በዚህ ልክ ነገር እንትነሽ መርዝ ነሽ ወይ በዚህ ልክ ተንኮለኛ ነሽ ወይ በዚህ ልክ በቀል ነው ወይ አሁንም ብላ ነው ቴክስት አንብብ እያለችሽ ያለችው። አንቺ ቤተሰቦች እንደሽ ይቅርታ ጠይቀሽ ለቤተሰቦችሽ ወደ ራስሽ ተመልሰሽ የራስሽን ህይወት እንደ አዲስ ትዳር የሌለው ልጅ የሌለው አግቢ
ግዴታ አብርሃም ጋር ተጣብቄ እንደማስቲካ ካልቀረውኝ አብርሃም የኔ ነው የሚሆነው። ቆይ ጠብቅ። እኔ እኮ ይፍክሪያ ዛቻሽ ራሱ ያው ድጋሜ ዙባይ ሄደሽ ዙባይ የሚባል ቦታ ሄደሽ ያን መተት ለማስደግደግ ነው። በእግዚአብሔር እመኒ፣ በእናትሽ በእግዚአብሔር እመኒ። የሰው ልጁን ያሳድግበት፣ ትዳሩን ይኑርበት። እኔ ብቻ ነኝ መሆነው ከኔ ጋር ህይወት ደግሞ ምንድን ያልሽው? እሷስ ቢሆን አይደብራትም ወይ ከኔ ነጥቃ ወደ እሷ የምትወስደው? መጀመሪያ ነጣቂ ማን ሆነና ደግሞ አንቺ እንደዛ የምትይ? እሷ ልንገርሽ መተት እንኳን አሰርታ ባሏን ወደ ቤቷ ከመለሰችው ማርያምን ኃጢአት አይደለም፣ የልጇን አባት ነው የመለሰችው። ገባሽ? እኔም በሆነ አረጋዋለሁ። የልጇን አባት አንቺ ማን ስለሆንሽ ነው የልጇን አባት? አንቺ ልጅ ካላባቱ ይደግ ብለሽ የምትፈርጂ ምን አይነት አሪወስ ነሽ? ራስ ወዳድ ሴት ልጅ ነሽ። ሴት ልጅ ሆነሽ ደግሞ በጭካኔ እሷ እንዴት ትጨክናለች በሰው ላይ? አልሽ አይደለ? ካንቺ በላይ ጨካኝ አይቻላቅም፣ ካንቺ በላይ ቆራጥ አይቻላቅም። በጣም አሪወስ ነሽ። ለላ ደግሞ አንዴ ዴቪን አንዴ ኤፍሬምን እየደወልሽ አገናኙ ለ3 ሰዓት ማርያምን ሞኝናቸው እንደ ስጋ ለአሞራ የሚሰጡን ከአደራ ብለው ከመቼ ወዲህ ስጋ ለድመትን ስጋ ጠብቂልኝ ብሎ ሰው ወጥቶ ይሄዳል? ከሀገር ቤት ዶሮ አርደን ለድመት አደራ ብለን አንሰጥም። ከርነን ነው የምንሄድ። ድመት ስጋ አንጠልጥሎት ስለሚሄድ ማለት ነው። አብርሽን ለ3 ሰዓት ለ4 ሰዓት ከአንቺ ጋር እንዲነጋገር አምጥተው ከቤትሽ ሊያስቀምጡት ደህና ደግሞ ወደ ቤቱ ተመልሶ ልጁን እንዳያሳድግበት መትተሽ ደግሞ ትይዡ ባለጌ ኮራቤ። በእናትሽ ሴት ነሽ። ምን ነው ሸዋ ደርበብ በይ። ወንድ ቤት የሚተካ ልጅ አለው ሚስት አለው ልጁን ያሳድግበት ሚስቱን ያዝበት። ኮራ ነው ምንድን ነው? እንዲሁ እንደዚህ እንደ ጆርዳን ሙቀት አርግለበለሽ። ይኸው እኛ ሙቀቱ እያንገበገበን እንዲህ እንላለን። አንቺ ደግሞ እንደዚህ ልብሽ እንዲያለስ በቀል ነው። አሁን ሳስብሽ ሄርሜላ አብርሃምን አፍቅረሽው አይደለም ወደሽው አይደለም፣ በቀል ነው። የሩታን በቀል ነው። እንዴት ከኔ ጋር ይዤው ድጋሚ እንዴት ወደሷ ሄዳል ነው። መጀመሪያም ከትዳሩ አፈናቅለሽ ወሰድሽው። አሁንም ደግሞ ከትዳሩ ቆያ ሳልመልሰው ከቀረሁ እኔ ሄርሜላ አይደለሁም። ቆንጆ ነሽ። ምን ያንስሻል? የሚያንስሽ ነገር የለም። ኮራ በይ፣ ደርበት ራሽን አስከብሪ። ምን ነው ሸዋ ሴቶች በሰላም ነው እንደ ትዳር ያለው ወንድ ላይ ዳችሁ የተንጠላጠላችሁ ሰላም የምትነሱ? በስመ አብ ወልድ መንፈስ ቅዱስ። ወንድ ጠፋ እንዴ? ሞልቶ ኢትዮጵያ ወንድ ያንጠለጠለ አብርሃም ብቻ ነው እንዴ አንቺ የሚታይሽ? ስንት እንደ አብርሃም ያለ እኮ ያንጠለጠለ ወንድ አለ። ምን ነው የአብርሃም የተለየ ነው እንዴ? ዳይመንድ ነው እንዴ የአብርሃም እንዴ? ልጁን ትቶ እኔ ጋር ይጣበቃል። ሽስ እንደ ማስቲካ ነውር እኮ ነው። ኧረ በስላሴ ስም አይደብርሽም እንዴ? ይሄሽ ቤት እኔ ብሆን ሩታ ጀግና ሩታ እህትሽና ብላ እንጂ እኔ ብሆን አናታሽን ሁለት ገምሽ ነበር ማውጣሽ። ባሌ ላይ የገዛ ባሌ ላይ አንቺ ፈልገሽ በመተት አስረሽ ወስደሽ ወደ ቤቱ ስመለስ አብሩ ላይ መተት አስራበታለች ብለሽ ወንድሙን ይዘሽ መተሽ እኔን ከቤተሰቦቹ ጋር ልታቆራረጪ ብትመጪ አናትሽን በዘነዘና ገምሽ ነበር ምሰድሽ። ሩታ ግን ጀግና ስለሆነች በትዕግስት አሳልፋሻለች። ባለጌ ነሽ አንቺ። ስንት ወንድ አለ እኮ አንቺን የሚፈልግሽ፣ ስንት ወንድ የሚያለቅስልሽ አለ። አገትሽ አትቀመጭም እንዴ? ምን ነው የአብርሃም ቆለጥ ነው ለኔ የሚመቸኛልሽሳ? ሌላ ቆለጥ ያለው ወንድ የለም እንዴ? የአብርሃም ብቻ ነው እንዴ? ባለጌ ምን ነው ትሽዋተ ከበረበይ በእምነታችንን እሷ ያንድን ህይወት ማበላሸት አይደብራትም ትያለሽ አንቺ? እስኪ ወደፊት ቪዲዮን እስኪ ወልዳ ሩታ አብርሃምን ገና ለማለያየት ስትፈልጊ ሩታ ወልዳ ዳይፐር ይዘሽ ሄድሽ ሆስፒታል ድረስ። እኔም እንዳንቺ አይነት ልጅ አውቀሽ አረገዝኳልሽ፣ ወደቅሽ፣ ምክንያት ስታጭ ልጁ ፌል አደረጋልሽ። ልጅ የእግዚአብሔር ጸጋ ነው ከሰጠሽ ባሳደግሽው። ካሊያ ግን ልጅ የእግዚአብሔር ጸጋ ሆኖ እያለ አንቺ ግን አላወቅሽበትም፣ አልተጠቀምሽም። ገብቶሻል? እድሉን አልተጠቀምሽበትም። ዜሮ ነው ያረግሽው፣ ፍላሽ ነው ያደረግሽው። ፍላሽ ብልግና። በዚህ ልክ እኔ ነኝ ዳይመንድ፣ እኔ እንደኔ አይነት ብልህ ሴት አብርሃም አይገኝም። ሩታ ብልህ ስለሆነች ነው ታግሳ ባሏን ወደ ቤት የመለሰችው። ገብቶሻል? በታገሷ ነው ባሏን ወደ ቤቷ የመለሰችው። ጀግና ሴት ናት። አንቺ ግን እኔ ብቻ ነኝ በቃ አብርሃም ከኔ በላይ
እንደኔ አይነት ብልህ ሴት አያገኝም። እንደኔ አይነት ቆንጆ አንቺ ምን ስለሆንሽ ነው? አንቺ ብቻ ነሽ እንዴ ባገሩ ቆንጆ? አንቺ ብቻ ነሽ እንዴ ቆንጆ ማር በቃ ምንም ነገር እንከል የሌለሽ? ብልግናሽን በእናት ጠራ የነካ ነው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ሴት ወልጃለሁ። በሴት ልጅ እንዲህ አይነት የወረደ ነገር እንድናገር አልፈቅድም። ሴትም ነኝ ባለትዳርም ነኝ። ግን በሴት ልጅ እንዲህ አይነት የወረደ የቆሸሸ ነገር መናገር አልፈልግም። አንቺ ግን ሳልወድ በግድ ልታናግሪ ነው እንዴ? እኔ ብቻ ነኝ ለአብርሃም የምመቸው? እኔ ብቻ ነኝ? ሩታ እንደ ሩታ ትዳር ሩታ ብልህ ሴት እኮ ናት። ብልህ ናት እኮ። ብልህማ ስለሆነች ነው እኮ እንጂ እስከዛሬ ድረስ ታግሳ ከአንቺ ሲሮጥ የልብ ሞላት እስኪሞላለት ድረስ ረግጦ ይመለስ ብላ የተቀመጠች ልጅ ከአባቱ ጋር ገንጥለሽ ለብቻው ይዘሽ የራስሽን ስሜትሽን ነው የምታዳምጪ። የራስሽን ፍላጎት ብቻ ነው የምታዳምጪ። ራስ ወዳድ ነሽ በእናትሽ። አየሽ ሩታን እንድትቅ አርገሻ ስትሄጂ እንዳንቺ ነው ረረረረ ያለች የልጅ እናቱ። ለዛ አንቺ ደግሞ ስትገና ሳትወልጅለት አላቀሽ አልወለድሽለት ገና አፈቀርኩት ብለሽ ትክን ተስፋ አልቆርጥም ወደኔ ይመጣል። አንድ ነገር ልንገርሽ፣ አሁን በመተትሽ ወደ አንቺ ይዘሽው ብትሄጂ አብርሃም ነገ ከነገ ወዲያ ልጅ አለና መቼስ ከልጁ አታለያዩ። መቼም ልጁን ከሱ ጋር ለይተሽ ለማኖር አታቅጂ በእርግጠኝነት ማለት ነው። ብልግናሽ ግን